እኮ አዎ አዎ ማለት ክርስትና እምነት ተከታዮች ናቸው። ግን በዛው ሂጄ ነበረ ክፍለ ሀገር ማለት ነው ከሰለምኩ በኋላ ማለት ነው። አልሐምዱሊላህ ግን ከዛ ከተሻለ ባህሪ በጣም ተቀይሮባቸዋል። የእናት ሀቅ ማክበር፣ የአባትን ሀቅ ማክበር፣ የእናትን ሀቅ ማክበር፣ የወንድምን ሀቅ ማወቅ እስልምና ነው ያስተማረኝ። ማንም ያስተማረኝ እኔ ከየትም ከእናት ሀቅ ሰምቼም አላውቅም፣ የወንድም ሀቅ ሰምቼም አላውቅም፣ የጎረቤት ሀቅ ራሱ ሰምቼም አላውቅም። ግን እስልምና ላይ ብቻ ስላየው የእናት ሀቅ እናት ምን ያክል እንደሆነች እናት ግን ላይ ጀነት እንዳለች ያወቅኩት በእስልምና ነው። በዛ ደረጃ እነሱን ሳገኛቸው በዛ እውቀት እነሱን አላህን ፍራቻ ሲገባብኝ እነሱ እንዴት ሲንከባከባቸው የኔ ፍቅር እየጨመራቸው ሲመጣ በፊት ጥሎኝ ነበር። አሁን ለኔ ያላቸው ቦታ እንዳይመስልሽ። ለምን እስልምና ውስጥ ገብቼ የእናቴን ሀቅ እናት ምን ያክል እንደሆነች አባት ምን ያክል እንደሆነ ወንድም ምን ያክል እንዳለ ወንድሜ ወላሂ እኔ ወንድሜና እኔ ይሄ የበረ እንትን አለ ይሄ ምንድነው የሚባለው ሞፈር አለ ትልቁ እኔና ወንድሜ ጩቤ እንወጣጣ ነበር እንደባደብ በክርስትና ደረጃ ማለት ነው። በቃ አባቴ መሬት ይሰጠኛል፣ አባቴ እንደዚህ ያደርገኛል፣ ላንተ እንደዚህ ባርዛፍ ትከል ብሎ ቦታ ሰጥቷል፣ ለኔ ደግሞ ባርዛፍ ትከል ብሎ ቦታ ሰጠኝም፣ ላንተ ይሄን ሰጥቷል ለኔ አልሰጠኝም ብለህ ማለት ነው። ወላሂ ነው የምልሽ ይሄ ወላሂ ነው። በቃ እንደዚህ እኔ በተኛውበት አብረን በተኛውበት ነው በኋላ እግሩ ግጥም አድርጎ በተኛውበት ይመተኛል። አየሹ ግን ዛሬ ወንድሜ ይሄ ምላሴን ቆርጬ እሰጣለሁ እንጂ ከወንድሜ ጋር ተጋጥቼ ከወንድሜ ያለውን ከአባቴ ያለውን ቀማሉ ቢል ወላሂ መቼም አላስበውም። ወላሂ እኔ መቼም አላስበውም። ማን ያስተማረኝ እስልምና ነው። ከእስልምና ከምንም ከመጽሐፍ ቅዱስ ላይ ከምንም አላየም፣ ከየትም አልተማርኩም። ከእስልምና ብቻ ነው። ይሄ 6 ዓመት ሙሉ ቁርአን ብቃራ ምን ቢሆን ዛሬ ዱንያ ነገር አንገላታኝ። በቃ የዱንያ ሰው ሀገር ስትኖሪ ዋይት ያለሽ የቤት ኪራይ ያለሽ ምን ትያለሽ ሰዎች መጠየቅ አላህ አይወድም። ያን ነገር ላለማድረግ ስትይ 6 ዓመት ነው። አዎ ማለት በስልምና ደረጃ አልহামዱሊላህ ካገቡ ማለት ያው የጋብቻ ደረጃ ለጋብቻ በኩል አልহামዱሊላህ ጋብቻ ማለት ሐላል ነው ማለት አንድ ሰው ሐላል አድርጎ በሚገናኝበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ነው አሉ። አንድ ሰው ከሐራም ተጠብቆ ወደ ሐላል ተገናኝቶ ሙስሊም በሚገናኝበት ሰዓት ሰደቃ ነው አሉና እኔ ማለት ያው ወጣት ነኝ። የሰው ልጅ ስሜት ተሸክሞ ነው የሚዞረው ማለት አይናችንን ብዙ ሐራም ነገሮችን ስለሚያይ ሰውነታችን ብዙ ሐራም ነገር ስለሚጠብቀው ያፍራቸው ውስጤ በጣም ስለሚገባብኝ ማለት የሆነ ሰዓት አገባው። ሳገባ ያው አልহামዱሊላህ አላህ ያለውን ሆኖ እስካሁን ያው 1 አመት ምናምን ሆኛል ከተለያየ ማለት ነው። ማለት ያው የሰው ልጅ ይገናኝ እንጂ አላህ መጨረሻውን አላህ ነው የሚያውቀው። ገብቶሻል? መጨረሻውን አላህ ነው የሚያውቀው። የሰው ልጅ መገናኘቱ ብቻ ነው የሚያውቀው። ግን መጨረሻውን ትዳርም ይሁን ምንም ይሁን የሚያሳምረው አላህ ነው። አንድ ሰሃባ ነበረ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንተ ሰው አግባ አሉት። እኔ እኮ ያ ረሱላህ እኔ እኮ ደሃ ነኝ፣ ምንም ነገር የሌለ ሰው ነኝ፣ እንዴት ላገባ እችላለሁ አለ። አይ አግባ ችግር የለውም አብሽር አግባ አሉ። አገባ ያ ሰውዬ። ሲያገባ ደግሞ ጭራሽ ባሰበት ኑሮ ማለት ነውና ቤት ውስጥ በጣም ባሰበት። ከዛ ኑሮ ሲብስበት ረሱል ጋር ደግሞ ሄደና ያ ረሱላህ እኔ እኮ አሁንም ባሰብኝ እኮ አግብቼም እኮ ያ ሁሉም ባሰብኝ ምናምን ሲል አይ አሁንም ድገም አሉት ረሱል ሰለላሁ አሁንም ድገምና አግባ አሉት። አገባ። አሁንም ሁለተኛ ሲያገባ አሁንም ኑሮ እንደዛው ቀጠለ። ሲቀጥል ከእንደገና ሄደ ረሱል ጋር ሲሄድ ረሱል ደግሞ የረሱላህ አሁንም እኮ እንደዛው ነው በቃ ባሰብኝ አለ። ሶስተኛ ድገም አሉት። ሶስተኛ ደገመ። በዛ ትዳር አማካኝነት ያ ቤቱ በረካ ሆኖ ሀብታም ሆኖ ለማንም ተብቃቅቶ ኖሮ ማለት ነው። ማለት አንድ ሰው ትዳር ሲገናኝ በኑሮ ጉዳይ ሊለያይ ይችላል፣ በፍቅር ጉዳይ ሊለያይ ይችላል፣ ብዙ የሚያለያይ ነገሮች አሉ። በዲን ጉዳይ ሊለያይ ይችላል፣ ብዙ ነገር የሚያለያይ
ነገሮች አሉና ያው የዱንያ ነገር ሁሉ በአላህ ፍቃድ ያው አንድ አመት ሆነኛል ርቄ ከተቀመጥኩ ማለት ነው። በጣም አመሰግነው በተለይ ይሄ ወንድሜ ለስትሮ ታሪከኛ ነውና አላህ Subhanahu Wa Ta'ala ደግሞ እሱን ከፍ ነው ያደረገው። የሚገርምሽ ነገር ባልጠበቀው ደረጃ ነው አላህ ከፍ ያደረገው። አላህ ደረጃችሁን ከፍ ያደርጋል። ራሳችሁን ዝቅ አድርጎ ለሚኖሩ ሰዎች አላህ ከፍ ያደርጋቸዋልና ይሄ ልጅ በጣም ይገርመኛል። አሁን ለስሩ መስራውን ግን አልহামዱሊላህ በጣም ደስ ብሎኛል። ከምንም ነገር ደስተኛ ሆኜ የምኖረው በቃ እሱን ነገር ሳስበው ወላሂ አይኔ ሳም ያለቅስ ወደ ያለቅሳል ወላሂ ማለት በቃ አለ አይደለም እንባል በጣም እንጂ እሱ ነገር ሳላዝ ላይ ቆሜ እሱ ነገር ሳስብ እንዴ ነው የሚገባኝ ሆዴ ማለትና እሱን ደግሞ አላህ ደረጃ ከፍ አድርጎለታል አገብቷል። ከእንደገና ቦታ ልብስ ቤት ከፍቷል ማሻአላህ እስካሁን በጣም ደስ ብሎኝ በቃ ደግሞ ያገባው ሚስቱ ዱባይ ነበረች። አላህ ደግሞ ሰበብ አድርጎ የአንድ ሀገር ልጆች ናቸው። ዱባይ ነበረች ሚስቱ። ከዛ እሱም እንደዛም ለስትሮ እየሰራም ብር ያገኛል። በቀን የሚያገኛትን ነገር እየቆጠበ ምን ያለ ተጋቡ። አሁን የልጅ አባት ሆኗል። አልহামዱሊላህ አላህን በዚህ ምክንያት አላህን አመሰግናለሁ። እንግዲህ የሰው ልጅ ሲገናኝ ምክንያት ይኖራል። የሰው ልጅ ያው ማመስገን የሚፈልገው ሰው ያው በተለይ አሁን እኔ ያለሁበት ሶማሊያ ሀገር ስለነበረ ማለት ማቆም ይሄ ልጅ ነበረ ማለት ሌላዎቹም በቋንቋ አንግባባም ነበር። አሁን ነው ሶማሊኛ የቻልኩት። ሶማሊኛ አሁን ትንሽ ነው በፊት ትንሽ ነበር። አሁን ብዙ ይችላል በደንብ ይቻላል። ምክንያት የሆነብኝም ሰበብ የሆነብኝም የተግባባነው ይሄ ልጅ ብቻ ነው። የሙስሊም ወንድሞቼ ብዙ ያው አይዞ በማለት ያገዙኝ ወንድሞቼ በሐሳብም ያገዙኝ ወንድሞቼም ነበሩ ካጠገቤ። ማለት አንድ ሰው እስልምና ሲመጣ ስጋት ይመጣል፣ ሐሳብ ይመጣል። ከእንደገና ደግሞ የተለያየ የሰላት መጎላላት የሰላት ስጋት ምናምን በቃ ብዙ ነገር ይመጣል እና ያን ነገር ሲጋፉ የነበሩ ወንድሞቼ በጣም አመሰግናለሁ። አንዱ ዜኑ ይባላል ወላሂ ነውና በጣም ነው የምወደው እና ምስቱና ለዚህ ላይ ነው የሚሸከመኝ ማለት ይቻላል እና ቤተሰቡ እንደ ህፃን ነው የሚያደርጉኝ። በቃ ብቻ እነሱ ለኔ በጣም የተለዩ ጓደኞቼ ናቸው። አላህ በዚህ ምክንያት አላህን አመሰግናለሁ። እነሱ ነው አልহামዱሊላህ እነሱ ወላሂ ናቸው። ሁለቱ ባልና ሚስት ናቸው። በቃ የኔ ጭንቀት ነበራቸው፣ የኔ ደስታ ነበራቸው። ሲጨነቅ ይጨነቃሉ፣ ሲደሰት ይደሰታሉ። በቃ ምን አይነት ተፈጥሮ እንደሆነ እንጃ። አንዳንድ ሰው እኮ በጣም ይገርማል። ባልና ሚስት ናቸው። ቢያንስ እኮ ሰው እኮ በቃ ትንሽ የሆነ ሰዓት እኮ ያኮርፋል፣ ይደብረዋል። የሆነ ሰዓት በጣም ያስጠላዋል። ግን እነሱ ግን በጣም ይገርሙ ባህር ነው ያላቸው። ሁሉ ጊዜ ፊታቸው አይቀየርም። በቃ አንድ ቀን ፊታቸው ማለት ነው ጥቁር አያቀኝ። በቃ ሁሉ ጊዜ ሲደሰቱ፣ ሁሉ ጊዜ ሲጫወቱ፣ ቤት ሰው ሲመጣ ሳያስቀይሙ በስነ ስርዓት እንግዲህ ሲያስተናግዱ ወይ እስልምና አልኩት በቃ ወላሂ። እና ብዙ ጊዜ አካባቢ ያሉት የምትቀርቢያቸው ሰዎች ሙስሊሞች ናቸው። ብዙ ጊዜ አንቺ የሚስቡና እነዚህ ሰዎች በቃ ምን አይነት ጸባይ ነው ያላቸው እስከምትይ ድረስ ልጅ አሁን እናቴ ልጅ ምን አይነት አባቴ ሞባይል አንስቶ እስከሚያለቅስ ድረስ ነው ማረገው። እስከሚያለቅስ እንባው እስከሚያለቅስ ድረስ ነው ጸባይ ማሳይላቸው። ለምን አንቺ እኮ አሁን ወንድሜ ደውሎልኝ አባቴ እኮ እንዲህ አድርጎልኛል፣ እንዲህ ያደርገኝ ሰድቧለኝ ማለት አንተ ወንድሜ ተው ሁሉ ጊዜ ይቆጣዋል። ሰላም አለይኩም ወንድሜ ብዙ ጊዜ ቅሬታ ስለ አባቴ ያቀርባል። ቅሬታ አባቴ እንዲህ ወሰደብኝ፣ እንደዚህ ያሰጠኝ እንዴ ንብረት እንዲያር ምን አለ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ሄደና አባቴ እኮ ያለኔ ፍቃድ ንብረቴን ወሰደብኝ፣ ንብረቴን በላብኝ ብሎ ለረሱል ቅሬታ ያቀርባል። ከዛ ቅሬታ ሲያቀርብ ረሱል በጣም ያው የዋህ ናቸው ረሱል እና ያ ሰውዬ አንተም ንብረትም እኮ የአባቴ ናቸው ብሎ መለሱ ረሱል ሰለላሁ ዐለይሂ ወሰለም። አንተም ንብረትም አባቴ ናቸው፣ ያለ ፍቃድ ነው ያጠፉት፣ ያጥፉ። እንግዲህ አባቱ ከዛ ረሱል ሰለላሁ ዐለይሂ ወሰለም ለምን ሄደ ብሎ አባቱ ወደ ረሱል ሰለላሁ ዐለይሂ ወሰለም አባታቸው ሳይመጣ በፊት መላእክት መጣ፣ ጅብሪል መጣ። ከዛ
ለረሱል ምን አለ አባቱ ይመጣል ሲመጣ በቃ ያሰቡትን ነገር ትጠይቃቸዋለህ ብሎ ረሱል እያማከራቸው ነበር ጅብሪል ማለት ነው። ከዛም በኋላ አባቴ መጣ በቃ ግጥም እየገጠሙ ነው የመጡ አባታቸው ልጄ አባቴ ያለኔ ፍቃድ ንብረትን አጠፋ ብሎ ለረሱል አሞታ ያቀረበ ሰውዬ አባት ማለት መጣ። እኔ ላንተ ስል ብርድ መታኝ ጉልበትን ላቃና ስል ጉልበቴ ደከመ። ያንተን ጉልበት ለማቃናት ያንተን ጉልበት ለማቃናት የኔ ደክሟል። አንተን ለማብላት አንተን ለማልበስ እኔ ብርድ ነክቶኛል። በቃ ብዙ ታሪክ ግጥም የገጠሙ መጡ። ከዛ መጡ ረሱል ጋር ደረሱ። አላህ በዛ ምክንያት ቁርአን አውርዷል። የቁርአን አያ ኢንሻአላህ አላህ ያሳውቅሽ በጣም ማስረዳሻለሁ። ስለዚህ ብዙ ታሪክ አላት። እቺ ህይወት ባጭሩ ነው ያወኳትን ነው የሰማሁትን ነው ነገርኩሽ። እና የአባት ሐቅ ምን ያክል እንደሆነ እስልምና ነው የሚያስተምረው። የእናት ሐቅ ምን ያክል እንደሆነ እስልምና ነው የሚያስተምረው። ወንድሜ አሁን በእስልምና ደረጃና በፊት ባለው ክርስትና ደረጃና በአሁን ደረጃ ሳነጻጽረው እስካሁን እኮ ወንድሜ እኮ እስካሁን ወይ ነፍሱ እዚህ ዱንያ ላይ አትኖርም ነበር ወይ እኔ ወይ እሱ ወይ አጠፋለሁ ወይ ያጠፋኛል። በቃ ሁለት ቻንስ ነው። በቃ እስካሁን አገር ቤት ብኖር እስካሁን በዚህ ደረጃ ብኖርማ ወይ ያጠፋኛል ወይ ወላሂ በቃ አንስማማም ነበር። ግን አሁን ደውዬ የኔ እንደማልህልኝ እሱ ተቆጥቶ ሲመጣ እኔ በቲት ነው እሱ ሲጋፋኝ እኔ በቃ ባባ ያልኩ አባክ በቃ አብሽር ነው ያሉኝ። ወላሂ እኔ ምንም ሳይኖረኝ ያለኝ እኔ ካለኝ ነገር ነው የምልክልህ። አብሽር እኔ እንደም ያለኝ አንተ ብቻ ከአባቴ ጋር ተስማማ። የአባቴን ዱዓ ስም አባቴ ላይ ተጫውተብህ ከሆነ አንተ ነገ ልጅ ይጫውትባል። አባቴ ላይ አትጫወት። አባቴን ተረዳ። አባቴን አግዘው። ሲር ገበያ ይዘው ጣና አዝና ነው ዝም ብለህ የሆነ ትንሽ ነገር የሆነ ቡና ጋብዞና አባቴ በለው ይመክራሉ። ቡና ጋብዞና አባቴ በለው አብሽር። በትንሽ 5 ብር ነች ቡና ኢትዮጵያ ውስጥ በ5 ብር ይሸጉዳል። አባት እኮ መሸጉድ ይቻላል። አባትን ቀለም መፍታት ይቻላል። ግዴታ ቤት ሰርችልሽ አይደለም። እኔ እኮ እዚህ ሰው ሀገር ሆኜ እኮ ዱዓ ያደርግልኛል። ክርስቲያን ነው አባቴ። ክርስቲያን ነው ብዬ አልጠላም። እናቴም ክርስቲያን ነች። ክርስቲያን ነው ብዬ አልጠላቸውም። በደም ነው ዱዓ የሚያደርጉልኝ። የነሱ ዱዓ ደግሞ የነሱን አላህ ይሰማል እኮ። እነሱም እኮ አላህ ፍጡር ናቸው እኮ። ሁሉም አላህ ነው። ክርስቲያኖችንም ሙስሊሞችንም አይሁዳንም ድንጋይ ቁጫጮች ሳይቀር የፈለቀው ማን ነው? አላህ ብቻ ነው። አረ ማንም የፈለቀው የለም። ከነብይ ሲጨምር የፈለቀው አላህ ብቻ ነው የፈለቀው። ነብይ ሲጨምር የፈለቀው ማን ነው? አላህ። ማንም የፈለቀው የለም። አላህ አላህ Subhanahu Wa Ta'ala የፈለጋቸውን መክሉቆችን አይረሳም። አንዳቸውንም አይረሳም። አንዳቸውን ቁጫጯን አይረሳም። ትልቅ ድንጋይ ነበሩ አሉ። ከዛ ዳገት ላይ ነው በጣም ትልቅ ዳገት ነበርና ከዛም በኋላ ሳባና ጀብሪል ወጡ አሉ። ሲወጡ ተራራውን 3 ቦታ ሰነጠቁት። ትልቅ ድንጋይ አገኙት። ከዛ ያን ድንጋይ ደግሞ ጀብሪል ነው የሚሰነጥቀው። ለ3 ቦታ ሰነጠቀ ጀብሪል። ከዛ በኋላ ትንሽ የቁጫጭ ነገር አገኘ ጀብሪል። ካደገቡ ሳባ ነበረ። እስቲ አዳምጣት እቺን ነገር አዳምጣት ይላል ጀብሪል። ያ ጀብሪል እኮ አይሰማኝም ይላል። አይክስ በደንብ አዳምጣት ብሎ ጆሮ ላይ ሰረ አዝካር ያረገች ነው። ያቺ ቁጫጭ አዝካር ያረገች ነው። አልহামዱሊላህ ያለች ነው። ያ ድንጋይ ውስጥ የሚያበላት ማን ነው? አላህ ነው። ነፍስ አላት። ምግብ ይበትበላለች እኮ እሷ። ያ ቁጫጫን የሚያበላት ማን ነው? አላህ ብቻ ነው። ዛሬ ዱርዬ ብንሆንም ኢንሻአላህ ጫት ብንቅምም መጠጥ ብንጠጣም እንመለስ ወደ አላህ። ሰላትን እንዳናቋርጥ ከሰላትና ይሄ አሁን ኮኔክት ማድረጊያው ስልክ ነው። ካላ ጋር ንግግራችን ካላ ጋር ምን ጀናጀን እኮ በስልክ ነው። በቃ ካላ ጋር ምናወራ ካላ ጋር ኮኔክት የምናደርገው ሰላት ነው እኮ በቃ ሰላት ነው የሚያገናኘው። ገመዳችን ሰላት ነው። በቃ ሰላት ከሌለ ገመዱ ተቋረጠ እኮ በምን ትገናኛላችሁ? አሁን እኔና አንቺ የሆነ ነገር ከነካው ስልኩ ተቋርጧል፣ አንገናኝም፣ አናወራም። በዛው አንቺ ጠፋሽ እኔም ጠፋው። በቃ በዛው አንቺም ገደል ገባ እኔ ገባ። ያ ነው በቃ
ሰላት ከሌለ ገደል ገባ ነገሩ ጠፋ በቃ። ስለዚህ ሰላትን የሰገደ በተለይ የሰው ልጅ እኔ በኔ በኩል ከአላህ ጋር ያለ ግንኙነት ማንኛውም ሰው ሱስ አለበት፣ መጠጥ ሱስ ያለበት አለ፣ ሲጋራ ሱስ ያለበት አለ፣ የተለያየ ሴት ሱስ ያለበት አለ፣ የተለያየ ሴቶችም የወንድ ሱስ ያለባቸው ያሺሻ ሱስ ያለባቸው ብዙ ሙስሊሞች አሉ። እነዛ እኮ አላህ ፍራሻ ቀልባቸው ላይ አለ። ብዙ ዱርዮች እኮ ታሪክ የሚሰሩ እስልምና ወደ ህይወታቸው የሚቀየር ብዙ ዱርዮች አሉ። እነዛ እኮ ለሃይማኖታቸው ይሞታሉ። እነዛ ግን ምን ቢያደርጉ ጥሩ ነው? በኔ በኩል ሰላት ባያቋርጡ ህይወታቸው ወላሂ በሙሉ ይቀየራል። አላህ አንድ ቀን ያችን ገመድ ይቆርጣታል። ያቺ የጫቷን የሲጋራዋን የምናምኗን የዝሙቷን አንድ ቀን ገመዱ ይቆረጣል፣ አይቀርም። ለምን? ከጌታው ነው ሁሉ ጊዜ ታጥቦ ይገናኛል። ሸይጣኑ እየራቀ ነው የሚሄደው። ሸይጣን ሲስተማቲክ ነው። ዛሬ ደም ካልጠፋ ያው እስልምና እኛ አልহামዱሊላህ እኛ የምናመልከው አምላክ አንዱን አላህና ብቸኛው ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አልወለደም አልተወለደም፣ አንድም ቢጤ የለውም። አንድም ቢጤ የለውም፣ ደጋፊም የለውም፣ ተሰቀለ የለም፣ ተገረፈ የለም፣ ተሰቃየ የለም። እሱ ማንንም ጫፉ ማይነካ ብቻውና ብቻው አላህ ብቻ። እኔ ተሰቅላ ልሰቀልልህ የለም፣ እሱ ኻሊቅ ነው። ማንም መስቀል አይችለውም ወላሂ። እሱ ማንም መንካት አይችለውም። አላሁ አክበር። እኔ ምን ብዬ ነው ለስላላ እንደኔ አይነቱ አላህ እኔ ነገ እና እንግዲህ አላህ ምን ድጋፍ የማይጠብቅ ከማንም ነገር ካዝና ሙሉ። ዛሬ እኔ የሆነ ነገር እንግሊዝ ልሰይኝ ትችላለሽ፣ ነገ ግን ታገላምጥኛለሽ። ይሄ ሁሉ ጊዜ ለማኝ ትችላለሽ። ግን አላህ Subhanahu Wa Ta'ala ሁሉ ጊዜ ካዝናው እንደውም ለስንት ዓለም ህዝብ ለስንቱ መክሉ ሰጥቶት ማቂ አንድ ጊዜ አይጎልምበት። አላህ Subhanahu Wa Ta'ala ኻሊቅ የሆነ ጌታችን ሰመድ አንድ ብቻውን የሆነ አምላክ እኛ የምናመልከው ጌታ እኛ ሰላት ስንሰግድ እንኳን ሙስሊሞች እኛ አሁን ሽንት ቤት ገብቶ ጌቱን ይታጠባል ይላል ሲሰድ ታዲያ ሽንቴን እያጠባጠብኩ ከጌታ ልገናኝ እንዴ? እኛ እኮ የምንገናኘው ከሚስቶቻችሁ ለመገናኘት እንኳን ከሚስቶቻችሁ ከዚህ ከመክሉቃ ሚስት ከመገናኘት ሽቶ ተቀብተን ሻወር ገብተን ፀጉራችን አስተካክለን ጺማችን አስተካክለን ንጽህና ጠብቀን ነው ከሷ የምንገናኘው። ከሐልቆ ለመገናኘት ገና ሳልጸዳዳ እንዴ ማን ነው ንጹህ ያለ መስገጃ ላይ የሚሰግደው? እስልምና እኮ በጣም ከባድ ነው። መስገጃ ንጹህ ካልሆነ መስገድ አይቻልም። ረሱል ሰለላሁ ዐለይሂ ወሰለም አንድ የሆነ ነብይ ለኛ የተላኩ ድምዳሜ የመጨረሻ ነብይ ናቸው። የተላኩ ነብይ ናቸው። አስተማሪያችን። አገር ያለ መሪ አትቀመጥም። ማንኛውም አገር ህዝቡ ይበጣበጣል። ሰበብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰበብ ናቸው። አላህ ለኛ ድምዳሜ ያስቀምጡልን ረሱል ሰለላሁ ዐለይሂ ወሰለም ናቸው። እሳቸውን በምን እንወስዳለን? በነብይነት አምላክ ነው ብለን አንድ ቀን ከአፋችን አውጥተን አናውቅም። እንወዳቸዋለን። ከራሳችን ከነፍሳችን በላይ ነው የምንወደው። እንዴት ነው የማንወደው እንዴ? መንግስት ጥሩ መንግስት የሚመራ ከሆነ ማንም ጠላ ሰው አለ እንዴ? የሚጠላ ሰው አለ እንዴ? መንግስት የለም።
ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ምን አስተማሩልኛ? እንዴ ደግነትን። ድሮ ሰው ነፍስ ይጠፋ ነበር፣ ሴት ነፍስ ይጠፋ ነበር፣ ከነነፍሷ ትቀበር ነበር። ከነነፍሷ ትቀበር ነበር። በማን ነው የተከበረች እንዴ? በረሱል ሰለላሁ ዐለይሂ ወሰለም። ረሱል ሁሉም አከበሩ። መልእክተኞች አረ ማይፈሩ ጀግና ግን የረሱል ሰለላሁ ዐለይሂ ወሰለም በጣም ታሪካቸው በጣም ይገርመኛል። የዋህ ናቸው በጣም ረሱል ሰለላሁ ዐለይሂ ወሰለም በጣም የዋህ ናቸው ሲበዛ ማለት እኛ ብንሆን አሁን በራሴ ቢሆን አሁን አንድ ሰው በዲን የመጣ በድንጋይ ቢመታኝ ያን ሰው እኔ አልተውም በድንጋይ መልሼ ለሚጨፈጭፍ ግን ረሱል ሰለላሁ ዐለይሂ ወሰለም ምን ያክል ሰብር እንዳላቸው 12 ኪሎ ሜትር ነው 9 ኪሎ ሜትር እንደሆነ አላህ ያሳውቀን። ያ ሁሉ ድንጋይ ሲወረውርባቸው ኩፍራኖች ሲመቱ ደማቸው ሲንጠባጠብ ደማቸው ከፈሰሰ መሬት ላይ ከፈሰሰ ዱንያ ሊገላበጥ ነው፣ አላህ ሊያጠፋ ነው። አላህ ቁጣ እንዳይወርድበት ደማቸውን በኢማማቸው እየጠረጉ ረሱል ሰለላሁ ዐለይሂ ወሰለም በኢማማቸው እየጠረጉ ከዛም በኋላ ምን ያረጉታል? አንዱ ሰባ ወሰደና ያን ኢማማቸውን ደማቸውን አጥቦ ጠጣ። በቃ የረሱል ፍቅራቸው ይጥማ። በቃ የረሱል ደም እንዴት ነው የሚፈሰው? በቃ መሬት ላይ በጣም ተጠማ። የረሱል ፍቅር የበዛ ነበር ሰሃባዎች የረሱል ፍቅራቸው እና ረሱል ሰለላሁ ዐለይሂ ወሰለም ምን ያክል ታጋሽ እንደሆኑ በዚህ መማር ይቻላል። ምን ያክል ታጋሽ እንደሆኑ እኛ ሙስሊሞች ታጋሽ መሆን አለብን። ምክንያቱም አንድ ሰው ትዕግስት ከሌለው ከማንም መኖር አይችልም፣ ከማንም መግባባት አይችልም። ዛሬ እኮ ፈረንጆች እኮ ከጦጣ ጋር እኮ ማውራት ጀምሯል፣ መጫወት ጀምሯል። ከምን የተነሳ ነው? ከመግባባት የተነሳ ነው። አብሮ መብላት ጀምሯል፣ አብሮ መላፋት ነው። ከምን የተነሳ? ዛሬ ከሰው ጋር ያለ መግባባት ብዙ ነገር ያመጣል። አዎ ረሱልን የሚሰድቡ ሰዎች አሉ፣ ሚዲያ ላይ ቲክቶክ ላይ ብዙ የሚያስቀይሙ ሰዎች አሉ፣ እናውቃለን። ይሄ ሰው እኮ ምን አንድ ሽጉጥ ነው አንድ ምናምን የሆነ ነገር ምን አላህ እኮ ትንኝ በዚህ አፍንጫ ባስገባላት እኮ ያለቀለት በቃ ብሎ ይሄዳል። ትንኛው የአላህ ወታደር ነች እኮ፣ ጉንዳኖቹ የአላህ ወታደር ናቸው። ጉንዳን አሁን አንበሳ ትልቅ ነው። አንበሳ አሁን የፈለገው ሰው ማባረር ይችላል። ግን አላህ ግን ጉንዳንን ሲልክበት ጉንዳን ማባረር ያራውጣል አንበሳው። ለምን? ያላ ወታደር ናቸው። ስለዚህ ማወቅ ያለብን ምንድነው? ሙስሊሞች ማስተላለፈው መልእክት እኛ ሰብር መኖር አለብን። በትዳር በኩል፣ በስራ በኩል፣ በዲን በኩል፣ በቃ በኑሮ በኩል ሰብር መኖር አለብን። ሰብር ከሌለን በቃ ወረድን። በቃ ትዕግስት የለንም። በቃ ገመድ ፍለጋ ነው የምንለው። አዎ እኔ ውሃ በገባ አዎ እኔ ታንቄ በንኩ። ለምን ራስህ ነፍስ ታጠፋለህ? ጊዜ ጠብቆ ነው እኮ፣ ለአንተም ጊዜ ጠብቆ ነው። ታጥበህ የምትወጣበት ሰንጠህ ጥሬውንም ምኑንም የምትወጣበት የምትበላበት የምትዝናናበት ጊዜ ይመጣል እኮ። ጊዜ እየጠበቀ ነው እኮ። አላህ የጻፈልህ ቀን ብቻ እየጠበቀ ነው እኮ። ስለዚህ ለሙስሊም ወንድሞቼ ማስተላለፈው መንገድ በተለይ ለሰለምቶቹ አሁን ሰለምቶች ከነበሩ ሙስሊሞች የተሻሉ ብዬ ነው የማስበው። ለምን? ሁለቱንም ሃይማኖት ስለሚያውቁ ሁለቱንም ስለሚያውቁ በጣም ይረዳሉ። እስልምና በጣም ይረዳሉ፣ በጣም ይገባቸዋል። በጣም አይምሯቸው ሄደው ብዬ የማስበው ከክርስትና ወደ እስልምና የመጡት ወንድሞቼ አላህ ይጨምርላችሁ፣ በርቱልኝ። ኢንሻአላህ በሌላ ቀን በሰፊው እንገናኛለን። አዲስ ዓለም ለዓለም ያሉ ኡስታዞች በኢትዮጵያ ላሉ ኡስታዞች በጣም ነው የምወዳቸው። ማለት ወላሂ እኔ ለዚህ ለወሬ ሳይሆን እኔ እንጃ ከነፍስ ከምንም በላይ ነው የምወዳቸው። ወላሂ እኔ በቃ እኔ እንጃ እነሱ ጣፋጭ ናቸው። ወላሂ ጣፋጭ ናቸው።
በቃ ወሬያቸው፣ ትትናቸው፣ አስተሳሰባቸው፣ አመለካከታቸው፣ ትትናቸው ስታይ ማለት ነው። ኧረ ቢስሚላህ በቃ እኔ እነሱን አላህ ሆይ እነሱ አገናኝተን ግደለኝ አልኩት። እኔ ከዚህ ዱንያ ከነዚህ ውሳሶች ከኢትዮጵያ ካሉት ውሳሶች ሳታገናኝ እንዳትገለኝ አልኩት። በቃ እኔን ቀይረኝ፣ እነሱም ከነሱ ሳታገናኝ ከዲን አባቶች ናቸው። ከነሱ ሳታገናኝ ከገደልከኝ ወላሂ እኔ በቃ እኔ እንጃ በቃ ከነሱ አገናኝተኝ ግደለኝ አልኩት። አንደኛው ኑሪ ቱርኪ በጣም ከምን በላይ የምወዳቸው ኡስታዝ፣ ሁለተኛው ደግሞ አቡበከር፣ ሶስተኛ ደግሞ ያሲን ኑሪ እና ለምን በቃ የሃይማኖት ትልቅ አስተማሪዎች ከነሱ ብገናኝ እኔ ያው ምኞቴ በቃ የተለየ በቃ በጣም የተለየ ነው። ለዲን ያለ ምኞቴ የተለየ አሁን እንደዚህ ምን እንደምታኝ አይደለም። በቃ ግን አንተና አየር እያለፈ ነውና ረበሸን ጩኸቱ እና እንደሳለም ይሰማል እና እኔ አሁን በጣም አሁን ሁሴን ታውቃለሽ አይደል? ሁሴን ታውቃለሽ? ሁሴን እሱ ማለት ነው አስገባኝ ብዬው ማለት ነው አላስገባኝ። አይሆን በቃ ብዙ ጊዜ ሜሴጅ ያልኩለት እንዲህ አለኝ። በጣም ተናደድኩበት። ግን እኔ አሁን ያስኑ ላይቭ ላይ ያገኛቸው ለብዬ ብሞክር አጣኋቸው ተወሰኑ ሰዎች። እኔ እንኳን በአካል ባላገኛቸው በላይቭ ላይ ባገኛቸው ደስተኛ ነኝ እንደሚለው ማለት ነው። እና በጣም ከምንም በላይ የተሻሉ እኔ እንጃ አላህ ያስቀመጡ ነብይ ናቸው ማለት ይቻላል። ዛሬ እኮ እነሱ እኮ ለተራቡ ሰው እኮ ምግብ ናቸው ማለት ይቻላል። አላህ ያስቀመጠን ሰበብ ምግብ ናቸው ማለት ይቻላል። ማረጋጊያ ማለት ነው። በቃ ሰው እኮ ታሞ እኮ ሆስፒታል ይሄዳል። ታሞ እኮ ሰው ፓራስታሞን ይወስዳል። እኛ እኮ ስንጨንቀን እኮ እነሱን ስናዳምጥ ጭንቀታችን ምን ያክል እንደሚያራገፉልን ለምን ሰበብ ናቸው እነሱ አምላክ ሳይሆን እነሱ ሰበብ አላህ ሰበብ ያስቀመጠልን። ከነሱ ከአፋቸው የሚወጣ ንግግር አንደኛው ምግብ የሆነ ሁለተኛው ከሀሳባችን ይቀንስልናል። በቃ የእህታችን የእናት ሀቅ የአባት ሀቅ ምን እንደሆነ በቃ ዘርዝሩልን የሚያስተምሩልን ኡስታዞችን በጣም ነው የምወዳቸው። አላህ ከነሱ መልካም ፍቃዱ ከሆነ ከነሱ አላህ ያገናኘን። የሚሰሙን ከሆነ ኢንሻአላህ በአላህ ፍቃድ አይቀርም፣ ወላሂ አይቀርም። ስማቸው አንደኛ ኑሪ ቱርክ ነው የሚባለው። ኡስታዝ ኑሪ ቱርክ ስትይ ሰርች ስታደርገው ይወርድልሻል። ሁለተኛ ደግሞ ያሲን ኑር ኡስታዝ ያሲን ኑር ስትይ ይወርድልሻል። ኡስታዝ አወከር ሰርች ስታደርገው ይወርድልሻል። እና እነዚህ ትምህርታቸው ራሱ አሁን ነው ሰርች አድርግና አያቸው እስቲ። እና ኡስታዝ ኑሪ ቱርክ ሰርች አድርግና ይወርዳል ራሱ ዩቲዩብ ላይ ማለት ቲክቶክ ላይ الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق
ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الناس ملك الناس بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس